ሰላም ጤና ይስጥልን። እንዴት ናችሁ? የፓራዳይም የቋንቋ ተማሪዎች ዛሬም እንግዲህ ስለ ናውን የቀጠለ ትምህርት ነው የምንማረው ማለት ነው። በዛሬው የትምህርት ክፍል ስለ ሲንጉላር ኤንድ ፕሉራል ናውንስ እንቀጥላለን ማለት ነው። በእንግሊዘኛ ቋንቋ ሁለት አይነት ቁጥሮች አሉ። ሲንጉላር ነጠላ ቁጥርን አመልካች፣ ፕሉራል ብዙ ቁጥርን አመልካች። ሲንጉላር ሚንስ ዋን፣ ሲንጉላር ስንል አንድ ማለታችን ነው። ፕሉራል ሚንስ ሞር ዛን ዋን፣ ፕሉራል ወይንም ድርብ ቁጥር አመልካች ስንል ከአንድ በላይ ያለ ነገርን መጥራታችን ነው ማለት ነው። ሲንጉላር ማለት አንድ ቁጥር ወይንም ኤ የሚለውን መጠቀም እንችላለን። ኤ ማለት አንድ ማለት ነው። ለምሳሌ በእንግሊዘኛ ቋንቋ 26 ፊደሎች አሉ። የመጀመሪያዋ ፊደል ኤ ናት። ስለዚህ ስለ ሲንጉላር በምናወራበት ጊዜ ወይንም መግለጽ በምንፈልግበት ጊዜ ወይ አንድ ቁጥርን እንጠቀማለን አሊያ ደግሞ ኤ የሚለውን ፊደል መጠቀም እንችላለን። ኤ ሚንስ ዋን። ለምሳሌ አንድ ጓደኛ አለኝ። አይ ሃቭ ዋን ፍሬንድ። ኦኬ። ወይም ደግሞ ዋን የሚለውን ቃል ኤ በሚል ተካዋለሁ። አይ ሃቭ ኤ ፍሬንድ፣ አይ ሃቭ ኤ ፍሬንድ። ወይም አንድ ጓደኛ ነበረኝ ከሆነ ደግሞ አይ ሃድ ኤ ፍሬንድ እላለሁ ማለት ነው። ሲንጉላር እንዳልኳችሁ አንድ ነው። ፕሉራል ደግሞ ከአንድ በላይ የሆነ ቁጥርን ለማመልከት ነው። ለምሳሌ ከአንድ በላይ ስንል ሁለት ፕሉራል ነው፣ 3፣ 4፣ 5 ማለታችን ነው። ወይም ደግሞ መኒ ብዙ ስንል ከአንድ በላይ የሆነን ያመለክታል። መኒ ስንል ሊትል ይሄም ከአንድ በላይ ነው የሚያመለክተው። ሳም ጥቂት ስልም ይሄም ከአንድ በላይ ነው የሚያመለክተው ማለት ነው። እሺ፣ በእንግሊዘኛ ቋንቋ አንድ ነጠላ ስምን ወደ ብዙ ቁጥር ለመቀየር ኤስ እንጨምራለን። ለምሳሌ ሲንጉላር የሆነ ወይንም ነጠላ የሆነ እቃ ሊኖር ይችላል። እሱን ወደ ብዙ ቁጥር ለመቀየር ኤስ ጨምራለሁ ማለት ነው። ለምሳሌ ቡክ መጽሐፍ። ቡክ ካልኩኝ አንድ መጽሐፍ ነው። ወደ ብዙ ስቀይረው እዚህ ላይ ኤስ ጨምራለሁ፣ ቡክስ ይሆናል። ገርል ሴት ልጅ ማለት ነው። ወደ ብዙ ስቀይረው ኤስ ጨምራለሁ፣ ገርልስ ገርልስ። ስቱደንት አንድ ተማሪ ነው። ወደ ብዙ ስቀይረው ስቱደንትስ ይሆናል፣ ስቱደንትስ። ክሎዝ አንድ ነው፣ አንድ ልብስ ነው። ክሎዝስ ልብሶች ይሆናል ማለት ነው። ባግ ፖርሳ ነው። ባግስ ፖርሳዎች እላለሁ፣ ባግስ። ኦኬ። ቴብል ጠረጴዛ ነው። ወደ ብዙ ስቀይረው ቴብልስ ይሆናል፣ ቴብልስ። ዶክተር ሐኪም ማለት ነው። አንድ ዶክተር ነው። ዶክተሮች ለማለት በምፈልግበት ጊዜ ግን ኤስ ጨምራለሁ፣ ዶክተርስ ዶክተርስ። ኦኬ። ቲቸር ብል አንድ መምህር ነው። ቲቸርስ ካልኩ ደግሞ ብዙ መምህራን ማለት ነው፣ ብዙ ናቸው ማለት ነው። እስካሁን የጠቀስኩላችሁ ሬጉላር ናውንስ ናቸው። ሬጉላር ናውንስ ማለት ኤስ ብቻ ምንጨምርባቸው ወደ ብዙ ቁጥር ለመቀየር ማለት ነው። ኢሬጉላር ናውንስ የሚባሉ ደግሞ አሉ። ኤስ አንጨምርም፣ የተለየ ፎርም ነው ያላቸው። ቃሉን መቀየር ብቻ ነው። ኤስ ሳንጨምር ቃሉን መቀየር። ለምሳሌ አንድ ሰው ልጅ አለኝ ካለ አይ ሃቭ ኤ ቻይልድ ይላል። ቻይልድ የሚለውን ቃል ይጠቀማል። ልጆች አሉኝ ለማለት ግን ቻይልድስ አይደለም የሚሆነው። ይሄንን ፎርሙን እንቀይረዋለን ማለት ነው። ችልድረን ችልድረን ማለት ልጆች ማለት ነው። ማን የሚለውን ቃል ማን ሳንልም ሜን ወደሚል እንቀይረዋለን ማለት ነው። የማን ብዙ ቁጥሩ ሜን የሚለው ነው ማለት ነው። ውማን ሴት ማለት ነው።
ሴቶች ለማለት ውሜን እንላለን፣ ወደ ውሜን እንቀይራለን እንጂ ውማንስ አንልም። እነኚህ ኢሬጉላር ቨርቦች ኢሬጉላር ናውንስ ይባላሉ ማለት ነው። የትኞቹ ናቸው ናውንስ፣ ሬጉላር ናውንስ፣ ኢሬጉላር ናውንስ የሚለውን በጣም በማንበብ እየለመድናቸው እንመጣለን ማለት ነው። ካውንቴብል ኤንድ አንካውንቴብል ናውንስ፣ የሚቆጠሩና የማይቆጠሩ ስሞች። ስሞች የሚቆጠሩና የማይቆጠሩ ተብለው ከሁለት ይከፈላሉ ማለት ነው። ካውንቴብል ናውን ሚንስ they are things we can count by saying 1 2 3 ስሞች ናቸው፣ ነገር ግን 1 2 3 እያልን የምንቆጥራቸው ማለት ነው። ካውንቴብል ናውንስ how many የሚለውን ጥያቄ ይመልሳሉ። ለምሳሌ የሚቆጠሩ ስሞች ምን ያህል የሚለውን ጥያቄ ይመልሳሉ። ለምሳሌ መጽሐፍ ገዛው ብል ምን ያህል የሚለውን ጥያቄ ለመመለስ ቁጥር እጠቀማለሁ። 2 መጽሐፍ ገዛው። አንካውንቴብል ናውንስ ሚንስ የማይቆጠሩ ስሞች ስል ደግሞ they are nouns that cannot be counted by saying 1 2 3 1 2 3 እያልን አንቆጥራቸውም ማለት ነው። አንካውንቴብል ናውንስ ከሆኑ ለምሳሌ ውሃ አንካውንቴብል ናውንስ ነው፣ አይቆጠርም። ውሃ የሚቆጠረው ወይ በብርጭቆ ነው ወይ በጀሪካ ነው። ኦኬ። ስለዚህ አንካውንቴብል ናውንስ ከሆኑ ሜዠርመንትስ ነው የምጠቀመው ስለነሱ ለማውራት ማለት ነው። ይሄንን በሰፊው እንመጣበታለን። እሺ፣ ሲንጉለርን ወደ ፕሉራል እንቀይር። ለምሳሌ ዋን ዶግ፣ አንድ ውሻ፣ ወይም ዋን ሚለውን ትቼ ኤዶግ ማለት እችላለሁ ማለት ነው። ኤዶግ። ይሄንን ወደ ፕሉራል ስቀይረው ቱ ዶግስ። ኦኬ፣ ቱ ዶግስ፣ ሁለት ውሾች አልኩ ማለት ነው። ወይም ደግሞ ሁለት ሚለውን ትቼ ዶግስ ካልኩኝ ብዙ ቁጥር ነው የሚያመለክተው ማለት ነው። ዋን ቡክ፣ አንድ መጽሐፍ ነው። ቱ ቡክስ፣ ሁለት መጽሐፎችን ያልኩት ማለት ነው። ቱ ቡክስ። ኦኬ፣ ወደ ፕሉራል ቀየርኩት ማለት ነው። አን አምብሬላ፣ ዣንጥላ ብል አንድ ዣንጥላ ነው። ቱ አምብሬላስ፣ ሁለት ዣንጥላዎች፣ ወደ ፕሉራል ቀየርኩት ማለት ነው። ዋን ቻይልድ፣ አንድ ልጅ። I have one child ለምሳሌ ቱ ችልድረን ወደሚል ስቀይረው ደግሞ ፕሉራል ሆነ ማለት ነው። when we speak about singular noun ስለ ነጠላ ስሞች በማወራበት ጊዜ I use determiner ወይም ደግሞ አርቲክል እጠቀማለሁ። a ወይንም an የሚል እጠቀማለሁ ማለት ነው። እሺ፣ አሁን ደግሞ እስኪ ፓተርን ጋር እያያዝናቸው ምሳሌ እንስራ። ፓተርን በባለፈው እንዳየነው በሳብጀክት ኦፍ ሴንቴንስ ነው የሚጀምረው፣ በአረፍተ ነገር ባለቤቶች ነው የሚጀምረው። እኔ አይ፣ አንተ ዩ፣ እኛ ዊ፣ እነሱ ዘይ። እነዚህን የአረፍተ ነገር ባለቤቶች ፓተርን ስሰራላቸው ከሃቭ ጋር አብሬ አጣምራቸዋለሁ ማለት ነው። ለምሳሌ I have፣ you have፣ we have፣ they ብዬ ደግሞ ከሃቭ ጋር they have ማለት አለኝ፣ አለህ፣ አለን፣ አላቸው የሚል ትርጉም ነው ያለው ማለት ነው። ስለዚህ የምናወራው ስለ ስሞች ስለሆነ ስለ መጠቀሚያ ስሞች በተለይ ስለምናወራ መጽሐፍ፣ ደብተር፣ እስክሪብቶ ምናምን ስለ ንብረቶች ስናወራ ብዙ ጊዜ have ስለምንጠቀም I have አለኝ። አላት ለማለት ደግሞ
ሃዝ እጠቀማለሁ። ሺ ሃዝ አላት፣ ሂ ሃዝ አለው እላለው ማለት ነው። እስኪ በኤግዛምፕል ስናያቸው የበለጠ ግልጽ ይሆናሉ ማለት ነው። የሆነ ነገር እጠራና ከፓተርን ጋር አዋህጄ ኤግዛምፕሎችን እሰራለሁ። ቻይልድ ቻይልድ ልጅ ማለት ነው። ፓተርን ላምጣ። አይ ሃቭ አለኝ፣ አይ ሃቭ አለኝ። ኤግዛምፕል ላድርገው። አይ ሃቭ ኤ ቻይልድ ልጅ አለኝ። ኤ ሚንስ አንድ ማለት ነው። አይ ሃቭ ኤ ቻይልድ። ቡክ ቡክ መጽሐፍ። አለኝ የሚል ፓተርን ልጠቀም። አይ ሃቭ አይ ሃቭ። ኤግዛምፕል መስራት ይቻላል። አይ ሃቭ ኤ ቡክ መጽሐፍ አለኝ። አይ ሃቭ ኤ ቡክ መጽሐፍ አለኝ። ሃውስ ቤት፣ ሃውስ ቤት። ቤት አለኝ ለማለት አይ ሃቭ የሚል ፓተርን እጠቀማለሁ። አይ ሃቭ ኤ ቡክ፣ አይ ሃቭ ኖ ሶሪ፣ አይ ሃቭ ኤ ሃውስ ቤት አለኝ። አይ ሃቭ ኤ ሃውስ። ቤት አላት ከሆነስ ሺ እልና ሃዝ ላለው ማለት ነው። ሺ ሃዝ የሚል ፓተርን እጠቀማለሁ። ሺ ሃዝ፣ ሺ ሃዝ ኤ ቡክ፣ ሺ ሃዝ ኤ ቡክ። ድሮ ተማሪ እያለን ህፃን ልጆች እያለን አበበ ሾው ሚ ኤ ቡክ፣ አይ ሃቭ ኤ ቡክ የሚል በሬዲዮ ፕሮግራም ነበር። አሁን ደግሞ ፕሉራል ነምበርስ ብዙ ቁጥር አመልካቾች። እነኚህ ሃው መኒ የሚለውን ጥያቄ ይመልሳሉ ማለት ነው። ዶግስ ውሾች፣ ኤስ ያለበት ቃል ነው የተጠቀምኩት። ዶግስ ውሾች። አይ ሃቭ አሉኝ። ኦኬ ኤግዛምፕል እናድርገው። አይ ሃቭ ዶግስ እንጂ አይ ሃቭ ኤ ዶግስ አንልም ማለት ነው። አሁን የምናወራው ስለ ብዙ ቁጥር ስለሆነ ኤ የሚባለው ነገር ይጠፋል። አይ ሃቭ ዶግስ፣ አይ ሃቭ ዶግስ ውሾች አሉኝ። አይ ሃቭ ዶግስ ውሾች አሉኝ። ሃው መኒ ስንት? አይ ሃቭ ቱ ዶግስ። አያችሁ አሁን ሁለት የሚለውን ቃል ሃው መኒ የሚለውን ቃል ይመልሳል ማለት ነው። አሁን አይ ሃቭ ቱ ዶግስ ሁለት ውሾች አሉኝ። ስለዚህ ሃው መኒ ስንት? ሁለት፣ ሶስት፣ አራት ወይም ደግሞ ሶ መኒ በጣም ብዙ፣ ሶ መኒ በጣም ብዙ ወይንም መኒ ብዙ ወይንም ሳም ጥቂት፣ a lot of በጣም ብዙ፣ a lot of ብዙ። ኦኬ ስለዚህ ብዙ ቁጥር የማወራ ከሆነ እነኚህን መግለጽ እችላለሁ ማለት ነው። ለምሳሌ children ልጆች። how many ስንት? I have two children ሁለት ልጆች አሉኝ። ኦኬ I have two children። ወይም ደግሞ ሁለት የሚለውን መጠቀም ካልፈለኩ many የሚለውን መጠቀም እችላለሁ። I have many children ብዙ ልጆች አሉኝ። I have many children። friends ጓደኞች። I have ከሚል ፓተርን ጋር እናጣምረዋለን። I have friends ጓደኞች አሉኝ። how many ስንት? how many friends do you have? how many friends do you have? I have many friends ብዙ ጓደኞች አሉኝ። I have so many friends በጣም ብዙ ጓደኞች አሉኝ። I have so many friends at school ትምህርት ቤት ውስጥ ብዙ ጓደኞች አሉኝ። እንደዚህ ነው ማለት ነው። how many children do you have? I have two children ማለት እችላለሁ። I have 3 children ማለት እችላለሁ። how many friends do you have? ስንት ጓደኞች አሉ? I have 2 friends ማለት እችላለሁ። 2 ጓደኞች አሉኝ። ወይም ደግሞ I have so many friends በጣም ብዙ ጓደኞች አሉኝ።
ወይም I have a lot of friends በጣም ብዙ ጓደኞች አሉኝ a lot of friends ኦኬ ስንት ጓደኞች አሏት ብለን ስንጠይቅ ደግሞ how many friends does she have ኦኬ ስለ ሶስተኛ ሰው የማወራ ከሆነ does የሚለውን እጠቀማለሁ how many friends does she have በጥያቄ ጊዜ ነው ስመልስስ she has so many friends ብዙ ጓደኞች አሏት she has two friends ሁለት ጓደኞች አሏት እንደዚህ እያለ ይቀጥላል ማለት ነው አሁን ደግሞ ስለ uncountable nouns የመጨረሻ ነው ስለ uncountable nouns የበለጠ ግልጽ አድርግላችኋለሁ ማለት ነው they are things we cannot count with numbers uncountable nouns በቁጥር አይገለጹም ኦኬ ለምሳሌ uncountable nouns ስንል እነማን ናቸው እንደነገርኳችሁ water uncountable ነው አይቆጠርም ማለት ነው ሻይ አይቆጠርም uncountable ነው ማለት ነው ሻይን ለመቁጠር በካፕ ተጠቀማለሁ a cup of ኦኬ a cup of ይሄንን በኋላ እንመጣበታለን ጤፍ ለምሳሌ ጤፍ አይቆጠርም ኦኬ ስንት ጤፍ አይቆጠርም ጤፍን ለመቁጠር የግድ ኪሎ እጠቀማለሁ ወይም ኩንታል የሚል ቃል እጠቀማለሁ ማለት ነው ስለዚህ ጤፍ uncountable noun ነው ማለት ነው ኮፊ ቡና አይቆጠርም ቡና አይቆጠርም ሁለት ቡና ሶስት ቡና ለማለት ካፕ የሚል ዕቃ እጠቀማለሁ ማለት ነው ካፕ to cup a cup of coffee ቡናን በዕቃ ነው የምንቆጥረው ማለት ነው sugar ኦኬ ስኳር አይቆጠርም ማለት ነው ስኳር የሚቆጠረው በኪሎ ነው ስኳር ስል አይቆጠርም ማለት ነው uncountable noun ነው ስኳርን ለመቁጠር ወይ ኩንታል ወይም በኪሎ ነው የምቆጥረው 2 ኪሎ ስኳር ነው የምለው እንጂ ኦኬ ስለዚህ 2 ኪሎ ሜዠርመንት መለኪያ አጠቀማለሁ ማለት ነው ገንዘብ መኒ አይቆጠርም ኦኬ ራይስ ሩዝ ብል ሩዝ አይቆጠርም ኢትስ uncountable ስም ነው አይደለ ሩዝ ማለት ለስም የተሰጠው ስም ነው ኢትስ uncountable ነው አይቆጠርም ማለት ነው knowledge ዕውቀት አይቆጠርም ማለት ነው ቢራ አይቆጠርም አድቫይስ ምክር አይቆጠርም ኦኬ ሁለት ምክር የሚባል የለም እነዚህን ሳም አድቫይስ ነው የምንለውስ can you give me some advice ነው የምንለው እንጂ can you give me two advices አይባልም ማለት ነው ኢንፎርሜሽን መረጃ አይቆጠርም ኦኬ እነኚህ የማይቆጠሩ ስሞች ናቸው ማለት ነው እነዚህን በመናወራበት ጊዜ we do not use a or an a ወይንም an የሚል ነገር አንጠቀምም we use exact measures ኦኬ መለኪያ ነው የምንጠቀም ማለት ነው like a cup of ስኒ a cup of like a cup of coffee ኦኬ ቡና እንላለን ማለት ነው እስኪ ቡና ስጠኝ can I get a cup of coffee can I get a cup of coffee ቡና ትሰጠኝ ትላላችሁ ማለት ነው I would like a cup of coffee okay ቡና እፈልጋለሁ ትላላችሁ ማለት ነው if you want to use the exact measure okay I would like a cup of coffee ቡና እፈልጋለሁ ጥያቄ ቢሆን can I get a cup of coffee ቡና ትሰጠኝ ትላላችሁ can I get a cup of coffee ቡና ትሰጠኝ እሺ ኤግዛክት ሜዠር ኦኬ ትክክለኛ መለኪያ ተጠቅመን ምን ገልጻቸውን ነው ያየን ያለ ነው ማለት ነው ብርጭቆ ልጠቀም እችላለሁ ግላስ ሳወራ a glass of ላለሁ a glass of ለምሳሌ ውሃ በብርጭቆ ነው የሚመጣው a glass of water a glass ብዬ ተጠቀማለሁ ኦፍ ጨምረበታለሁ a glass of can I get a glass of water እንምንለው can I get a glass of water እንላለን
ቦትል ጠርሙስ የሚል ቃልን ልጠቀም እችላለሁ። ኤ ቦትል ኦፍ ካን አይ ጌት ኤ ቦትል ኦፍ ቢራ ታመጣልኝ። ለምሳሌ ቢራ በጠርሙስ ስለሚመጣ እቃውን ነው የምንገልጽ። ካን አይ ጌት ኤ ቦትል ኦፍ ቢር ምክንያቱም አንካውንቴብል ናውንስ ከሆኑ በእቃ ስለምንቆጥራቸው ማለት ነው። ራይስ ሩዝ ሚለውን ብጠቀም ሩዝ በባግ ነው የሚቆጠረው። ኤ ባግ ኦፍ ሚል እጠቀማለሁ። ኤ ባግ ኦፍ ራይስ ሹገር አንካውንቴብል ናውን ነው ብያቸዋለሁ፣ ስኳር። ስለዚህ 2 ኪሎስ ኦፍ ሹገር 2 ኪሎ ስኳር ነው የምለው። 2 ኪሎስ ኦፍ ሹገር 2 ኪሎ ስኳር። Can I get 2 kilos of sugar? I would like to buy 2 kilos of sugar. 2 ኪሎ ስኳር መግዛት እፈልጋለሁ። How many kilos of sugar would you like to buy? I would like to buy 2 kilos of sugar እላለሁ ማለት ነው። 2 ማንኪያ ለማለት ደግሞ a spoonful of ሚል እጠቀማለሁ። a spoonful of ለምሳሌ would you like to take sugar? ስኳር ላርግልህ ስትባሉ yes just a spoonful of sugar አንድ ማንኪያ a spoonful of sugar አንድ ማንኪያ ስኳር ትላላችሁ ማለት ነው። እሺ አሁን ደግሞ we use words or expressions like some የሚል a lot of much a bit of የሚል እንጠቀማለን። አሁን የምናወራቸውን ደግሞ ማለት ነው። ለምሳሌ ምክር ከሆነ ምክር በእቃ አይገለጽም አይደለም። ኦኬ a cup of a bottle of a bag of ምናምን አንልም። ምክር ከሆነ some የሚል እንጠቀማለን። can you give me some advice ነው እንጂ can you give me a advice አይባልም። can you give me a cup of advice አይባልም። a bottle of advice አይባልም። በእቃ አንቆጥራቸውም። can you give me some advice ምክር ትሰጠኝ። advice ኦኬ uncountable noun ስለሆነ some የሚል እንጠቀማለን ማለት ነው። ወይም can you give me a bit of advice ማለት እንችላለን። a bit of advice ስለ ምክር እያወራችሁ ከሆነ can you give me a bit of advice ነው የምትሉ ማለት ነው። እሺ can you give me some information መረጃ ትሰጠኝ። can you give me some information መረጃ ማለት ኦኬ uncountable noun ነው የማይቆጠር ነው። ስለዚህ some የሚል እንጠቀማለን። can you give me some information? a lot of ሚለውን ደግሞ I have got a lot of trouble ብዙ ችግር ገጥሞኛል። ችግር አይቆጠርም። አንድ ችግር ሁለት ችግር ብለን አንቆጥርም። I have got a lot of trouble ብዙ ችግር ገጥሞኛል። ትራብል ችግር ማለት ነው። ፓተርን እንጠቀማለሁ። ገጥሞኛል I have got a lot of የሚል አስገባና I have got a lot of trouble። ስለ ናውን ያለን ትምህርት ይሄንን ይመስላል። በጣም ግልጽ ነው ብዬ አስባለሁ። Thank you very much for your ears.